በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እንኳን ለቅዱስ ሚካኤል ወራዊ ክብረ በዓል አደረሰን አደረሳችሁ። ዛሬ እንግዲህ አንዳንድ ሐሳቦችን አካፍያችሁ ወደሚቀጥለው መርሃ ግብር እንገባለን። የዛሬ ዓመት ግድም ይመስለኛል ስለ ቅዱስ ሚካኤል ዝማሬ አቅርቤ ብዙዎች ደስ አላችሁ፣ ብዙዎች ደግሞ አዘናችሁ። በእርግጥ መጽሐፍ ቅዱስን ያነበበ ሰው በዚህ እውነት ውስጥ እግዚአብሔርን ማመስገን ነው ያለብን። ከመጽሐፍ ቅዱሳችን ውስጥ በጣም የሚገርማችሁ ነገር እግዚአብሔርን ካሰብን የእግዚአብሔር መልካምነትን ካየን የሰውን ደግሞ ድርሻ ደግሞ ካየን እንዲሁም የቅዱሳን መላእክት ድርሻ ምንድነው የሚል ትምህርት ማሰብ አለብን። እንግዲህ እኔ ድሮ ፕሮቴስታንት ነበርኩ ወይንም ከፍዬ ማምን መናፍቅ ነበርኩ ብዬ ስናገር በማስረጃ ነው የምናገረው። ስለ ቅዱሳን መላእክት በፕሮቴስታንቱ ዓለም ምን ያህል ይታወቃል? እውነት ለመናገር ማለት ነው። እኔ እንግዲህ በዛ ዝማሬ ላይ ቀጥለን በምንዘምረውም ዝማሬ ላይ ስለ ቅዱስ ሚካኤል የተዘመረውን መዝሙር ዘመርን። ስንዘምር ግን አባቴ ስላለን አንዳንዶቻችሁ መጽሐፍ ቅዱስን ታነሱና የማቴዎስ ወንጌል ምዕራፍ 23ን አንስታችሁ ማንንም አባት አትበሉ ብላችሁ ትቆጣላችሁ። በነገራችን ላይ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 23 ያስተማረውን ትምህርት ሰከን ብለን ካሰባችሁ አባት ብቻ ሳይሆን መምህርም አትበሉ ነው ያለው። ለምንድን ነው ለንጽጽር የቀረበው ምንድን ነው የሚለውን ሙሉ አውዱን ብታዩ ጥሩ ነው። በቅድስት ቤተ ክርስቲያን አባትነት በሰባት ይቀመጣል። ለምሳሌ የእግዚአብሔርን የሰማዩ አባትነት፣ የቅዱሱ አባትነት፣ በሰማይ ያለው አባትነት፣ የእግዚአብሔር አባትነትን ቤተ ክርስቲያን ለማንም አትሰጥም። ታውቃላችሁ፣ አብ ሲባል እንኳን ስለ ወልድ ስናስብ፣ ስለ እግዚአብሔር መንፈስ ቅዱስ ስናስብ የተቀመጠ እውነት አለ። ስለዚህ ወልድ ልጅ ነው፣ አብ አባት ነው። አባትነቱን ማንም አይወስድበትም። መጽሐፍ ቅዱስም አበክሮ ነው የሚያስተምረው ማለት ነው። እና ጌታ ኢየሱስ ክርስቶስ እንኳን ሲናገር ትዝ አይላችሁም? ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ እያለ ነው። እና አባትነት ምን ማለት ነው? አሁን አንዳንዶቻችሁ አባት ከእግዚአብሔር ውጭ አይባልም ትላላችሁ። መምህርም ተብሎ ተጠቅሷል። ግን ምንድን ነው ፍቺው? ምንድን ነው? እንዴት ነው የሚብራራው? አውዱ ምንድን ነው የሚለውን ነገር ቆም ብሎ ማሰብ ጠቃሚነት አለው። ወገኖቼ አንዱን ልንገራችሁ። እንግዲህ ወላጅ አባት አለን፣ የሥጋ አባት አባታችን ነው በግልጽ አማርኛ ማለት ነው። እንደገና ደግሞ የክርስትና አባት አለ፣ አባታችን ነው፣ መንፈሳዊ ነገር የሚያሳድገን ነው። የንስሐ አባት አለ፣ ንስሐ የሚቀበለን አባታችን ናቸው። ስለዚህ አባትነት የእንጀራ አባት የሚባል አለ፣ የአይን አባት የሚባል አለ። እና እንደዚህ መሰል ነገሮችን አባትነትን በቅንነት ብታስቡ። ስለዚህ እኛ ቅዱስ ሚካኤል አባቴ ብለን ስንዘምር ለሚካኤል የምንሰጠው የአባትነት ክብር ለእግዚአብሔር የምንሰጠው ክብር አይደለም፣ አይሰጥምም በእውነት ለመናገርም ማለት ነው። ምክንያቱ ግን ቀስ ብሏችሁ ይገባችኋል ብዬ የማስበው በመጽሐፍ ቅዱሳችን ላይ ከ500 ጊዜ በላይ አባትነት አባት ተብሎ ተቀምጧል። አጥኑ፣ አንብቡ። ከዛ በተረፈ ስለ መላእክቱ ምን ተብሎ ተጽፏል? ስለ መላእክትም ማጥናት ትልቅ ነገር ነው። የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል። ወገኖች አንድ ነገር ልንገራችሁ። ስጋዊ አባታችን እኛን ካሳደገን ለመውለድ ምክንያት ለመወለዳችን ምክንያት ሆኖ ደግሞ እንደገና ደግሞ ለማሳደግ ምክንያት ከሆነ ቅዱስ ሚካኤልማ እንዴታ የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል። ለዛውም እኮ አታስቆጧቸው ተብሎም ተጽፏል። በሌላ ቦታ ላይ የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል፣ ይታደጓቸውማል። አንዳንድ ጥቅሶችን እናስቀምጥላችኋለን። ስለዚህ ስለ ቅዱሳን መላእክት የተጻፈውን ነገር በአግባቡ አጥኑ። ከፍሎ ማመን ስለማይጠቅም ማለት ነው። ስለዚህ ሰው በመከላከያ ሰራዊት ይታመን አይደለም? ከዓመታት በፊት የሆነ ነገር ተብሎ እንኳን ለመከላከያ ዘብ ቆማለሁ ተብሎ መከላከያን እንዴታ ከተወለድን ጊዜ ጀምሮ ወደዚህ ምድር ከመጣን ጀምሮ ሲጠብቀውን ለነበሩ መላእክቶች ምስጋና ብናቀርብ ምን ችግር አለው? መዝሙር ብናቀርብ ምን ችግር አለው?
ለእግዚአብሔር የሚገባውን የአምልኮ ምስጋናና የአምልኮ ውዳሴን አይደለም የምንሰጣቸው። ክብር ለሚገባቸው ክብር ስጡ እንላለን። ስለዚህ ይሄንን ነገር ደግሞ ቤተክርስቲያን ስታስቀምጥ ስንዱም መቤት ስለሆነች ሁሉን አስተካክላን ያስተቀመጠችው። ስለዚህ ፕሮቴስታንቶች፣ ሌሎች ቤተ እምነቶች በእውነት ለቅዱሳን መላእክት ውለታ ሪዋርዳቸው ነው ያደረጉላችሁም ውለታ ብታመሰግኑ አትጎዱም። አታመስግኑ አልተባልንማ። እንኳን ለቅዱሳን መላእክት ቀርቶ ለሰው ምስጉን ነው በኃጢአተኞች መንገድ ያለን። መጽሐፍ ቅዱሳችሁን ረጋ ብላችሁ አጥኑ። ዳዊት ለዮናታ እንዴት እንደተቀኘ አስቡ። ስለዚህ ምስጋና ለሰው ልጆች ሁሉ ይለናል። በአዲስ ኪዳንም ምስጋና ማቅረብ ኃጢአት አይደለም። ምስጋናና ግን አምልኮ የተለያየ ነገር ነው። እኛ አሁን ከዚህ በኋላ ስንዘምር ከወንድሜ ዘማሪ ካስዬ ጋር ለቅዱስ ሚካኤል የምንሰጠው ለእግዚአብሔር የምንሰጠውን አይደለም። ለቅዱስ ሚካኤል ስለ ውለታው ስለ መልካምነቱ በእውነት ሊቀ መላእክት ቅዱስ ሚካኤልን አይተን ተረድተን በህይወታችን አጣጥመን ይሄን መዝሙር እናቀርባለን። ስለዚህ በቅንነት ስሙ። ስለ መላእክት ደግሞ በእርጋታ አጥኑ። በዕብራውያን ምዕራፍ 1 ቁጥር 14 ለመዳን እንኳን የሚረዱን እንደሆኑ ይናገራል። ለመዳናችን እንግዲህ በፕሮቴስታንቱ ዋን ሴቭድ ኦልዌይስ ሴቭድ ሊሆን ድነት አይጠፋም፣ ቅስበታዊ ነው። እኛ ግን ድነት ፕሮሰስ ነው። ድነናል፣ እየዳንን ነው፣ እንድናለን ብለን እናስተምራለን እንማራለንም። ስለዚህ ቅድስት ቤተክርስቲያን ስታስቀምጥ ለመዳናችን ለዚህ ፕሮሰስ ለሆነው ነገር ለመዳን እንኳን የቅዱሳን እርዳታ ብዙ ነው። የቅዱሳን እርዳታ ብቻ አይደለም፣ የሰዎች እርዳታም አለ። ምክንያቱም ሐዋርያው ቅዱስ ጳውሎስ ለሌሎቹ ሐዋርያቶች እንዴት እንዳስተማረና እንዳነጸ መምህር ሆኖ እንደታየ በአንክሮት አስቡ። ስለዚህ ማቴዎስ 23ን ስታጠኑ አባት ብቻ ሳይሆን መምህር ብላችሁ አትጥሩ ተብሏል። ለምን? ሙሉ አውዱን ማሰብ ማጥናት ትልቅ ነገር ነውና እግዚአብሔር አባትነትን ስናስብ በብዙ ማስተዋል ነገሮችን ማየት አለብን። ለምሳሌ አባታችን አብርሃም አባት ተብሎ የተሰየመበት የሕዝብ አባት ተብሎ እንደተነገረ በግልጽ የቃል ኪዳኑ ሕዝብም በሱ እንደታየ ማሰብ አለባችሁ። የእግዚአብሔር አባትነት እኮ የፍጥረት ሁሉ አባት ነው በነገራችን ላይ። ስለዚህ የእግዚአብሔር አባትነትን ስናስብ በፍጹም ስለ ወላጅ አባት፣ ስለ የነ ቅዱስ ሚካኤልን ጠባቂነት፣ ስለ ንስሐ አባት የምናነጻጽረው አይደለም። ስለዚህ መጽሐፍ ቅዱሳችን ላይ አባትነት ማንንም መምህር ብላችሁ ማንንም ሊቅ ብሎ ሲናገር ማቴዎስ ወንጌል ምዕራፍ 23ን ረጋ ብላችሁ ማሰብ አለባችሁ። ስለዚህ ወላጅ አባታችን እንጠራበታለን። ለምሳሌ እኔ ብንያም ሽታዬ ነኝ። ሽታዬ አባቴ ነው። አባቴ ስላልኩኝ እግዚአብሔር አይቀየመኝም። ስለዚህ አባትነት በሰባት ነገር በቤተ ክርስቲያን ይቀመጣል። እናም ረጋ ብላችሁ ስለዚህ ዘመናችንን ሙሉ ከመወለዳችን ጀምሮ እንግዲህ የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል። እንግዲህ ልጅነት የሚገኘው በሕፃንነት ነው። በነገራችን ላይ በደንብ እንድታስቡ ልጅነት በቅድስት ቤተክርስቲያን በሕፃንነት ይገኛል። ምን አይነት ልጅነት? የሥጋ ልጅነት፣ መንፈሳዊ ልጅነት፣ የእግዚአብሔር የሥላሴ ልጅነት መሰል ልጅነቶችን ማሰብ ትችላላችሁ። አልፎ ተርፎ ደግሞ የጉዲፈቻን ታሪክ ብታጠኑ በዚህ እውነት ውስጥ የእንጀራ አባትነትን ማሰብ ትችላላችሁ። ስለዚህ እኛ ሳይገባን አይደለም ይህን መዝሙር የምንዘምረው። ቅዱስ ሚካኤል የመላእክት ጥበቃ ከልጅነት ጀምሮ ነው። ከዛ በተረፈ ደግሞ ምናልባት ከተለያየ ቤተ እምነት ጎርምሰውና አድገው ከተለያየ ሞኖይዝም የሚመጡ የሥላሴ ልጅነትን የሚያገኙ ደግሞ እነሱም ልጅነታቸውን የሚያገኙት በእድሜ ልካቸው ከተወለዱበት ሳይሆን ከተያዙበት ወይም ወደ ቅድስት ቤተክርስቲያን ከተጨመሩበት ጊዜ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤዚክ ዶክትሪንን ማጥናት ወሳኝነት አለው እና እኛ ይሄ መዝሙር አይምታታብንም። ለእግዚአብሔር የምንሰጠው ለፍጥረት አባት ለሆነው ለእግዚአብሔር የምንሰጠው አባቴ ሲለው ልጁ ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። አባት ተብሏል፣ ልጅ ተብሏል። ያንን ገብቶን ነው። ስለዚህ ረጋ ብላችሁ እንድታጠኑ ይሁን። የአብርሃም አባትነትን፣ የሌሎች አባትነትን፣ የነገድ አባትነትን እንዲሁም አባትነት የሚለውን ሐሳብ ረጋ ብላችሁ አጥኑ። ፈሪሳውያንና ጸሐፍት ሰዱቃውያን በዚህ ጊዜ ምን ይሉት ነበር? ጌታ ኢየሱስ ክርስቶስን ይልቁኑ ፈሪሳውያን አጥኑት አውዱን ማቴዎስ ወንጌል ምዕራፍ 23። ስለዚህ ረጋ ብላችሁ አጥኑት። የቅዱስ ሚካኤልን ጥበቃ ስናስብ ዛሬም የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል፣ ወደ መዳንም ያቀርቡናል። ለመዳናችን አስተዋጽኦ አላቸው። ይሄው እንደምትመለከቱ ዕብራውያን ምዕራፍ 1 ቁጥር 14 ይሄው ተቀምጧል ጥቅሱ።
ስለዚህ እያንዳንዱን ነገር ቀስ ብላችሁ አጥኑ መልኬ ነው። እንግዲህ ይህን ዝማሬ ያው በደስታ እንጋብዛችኋለን። አብረን እንዘምር። ደስ ያለው ይዘምር ስለሚል በጣም ወደው በጣም ማከብረው መዝሙር ነው። እኔ ደግሞ እንደምታውቁት የሚካኤል ዕለት ነው የተወለድኩት። የሚካኤል ዕለት ነው ህዳር 12 ነው የተወለድኩትና ከዛ ከተወለድኩበት ቀን ጀምሮ ባይገባኝም 24 ዓመት ሙሉ ስንከራተት ብኖር እንኳን አሁን ግን ገብቶኝ ነው እውነት ቅዱስ ሚካኤል ረድተኛል፣ ጠብቀኛል። ማና እግዚአብሔር የእግዚአብሔር ልጅ ስለሆንኩ እግዚአብሔር መልአክ በትዕግስት ጠብቆናል። በነገራችን ላይ በተለያየ ጎዳናው ስናልፍ እንኳን የመላእክቱ ጥበቃ ወላጅ እንኳን ይጠብቀን አይደለ? በትዕግስት ወላጅ እንኳን ዋጋ ይከፍልልን አይደለ? የእግዚአብሔር መላእክትማ እንዴታ! ለዚህ ነው መጽሐፍ ቅዱስ አታስቆጧቸው ተብሏል። ረጋ ብላችሁ ቃለ እግዚአብሔርን ስሙ መልእክቴ ነው። አሁን ከወንድሜ ካስዬ ጋር አብረን እንዘምራለን። እንግዲህ ለሶስተኛ ጊዜ ነው ይሄን መዝሙር የምዘምረው። ገብቶን ተረድተን ነው የምንዘምረው ማለት ነው።
እንዳይከፋኝ እንዳልደፋ ሸፍኖ ለቤቱ አሳድጎኛል